ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሰላም ነው። እንኳን አደረሳችሁ። ዛሬ ኪዳነ ምሕረት ናት። የአሸንዳ በዓልም እንኳን በሰላም አደረሳችሁ። ሙስሊም እህቶቼም እንኳን አደረሳችሁ። ሁላችንም እንኳን አደረሰን። አገራችን ገብተን በሰላም በደስታ በጤና ምናከብርበት ምንደሰትበት ከልጆቻችን ምንስቅበት ያላገባችሁ አግብታችሁ ያልወለዳችሁ ወልዳችሁ የምስቁበት የምደሰትበት ጊዜ ያፍጠንላችሁ የኔ ውድ ቤተሰቦች የጨረቃ ፋሚሊ ክፉ ነገር አይንካችሁ። በሰው ሀገር ሆነን ክፉ ነገር አያሰማን፣ ክፉ ነገር አይንካን። ቤተሰቦቻችን ይጠብቅልን፣ እኛም ይጠብቀን። ይህን 2019 ሳይገባ ታሪካችን የሚቀየርበት አዲስ ምዕራፍ የምንይዝበት ያጣነው ነገር የምናገኝበት ያደርግልን። የኔ ውድ ልጆች፣ የኔ ስስቶች፣ የኔ እንቁዎች፣ የኔ ልዩ ልጆች አምጬም ባላወጣችሁም ልጆቼ እመብርሃን ትጠብቃችሁ፣ ከሰው ዓይን ትጠብቃችሁ፣ ከሰው አፍ ትጠብቃችሁ፣ ክፉ ነገር አይንካችሁ፣ ከክፉ ሁሉ ቅድስት ድንግል ማርያም ትጠብቃችሁ። የወጣችሁበት የገባችሁበት አብራችሁ ትሁን። ለአንድ አፍታ አትለያችሁ። ቸሩ መድኃኔዓለም ምኞታችሁ ሁሉ ያሳካላችሁ። የዛሬ ዓመት ድረስ ሴት ልጅ ብሩክ ይወዳል። ሴት ልጅ ወልዳችሁ የምታቀፉ ያደርጋችሁ። ጤናኛ ልጆች፣ የተባረኩ ልጆች፣ አባቴ የሚሉ እናቴ የሚሉ አገር የሚመሩ የተባረኩ ቤተሰብ የወደቀ የሚያነሱ ልጆች ይስጣችሁ። በኑሮ ተባረኩ፣ በትዳር ተባረኩ። ህይወት ዘመናችሁ ሁሉም የበረከት የሳቅ የደስታ አድርግላችሁ። ክፉ የያዝላችሁ፣ ምቀኛው ሸረኛው ከእግራችሁ ስር ይጣልላችሁ። እግዚአብሔር አምላክ ከዚህ የበለጠ አስፍቶ ይስጣችሁ። የሰው መውደድ ይስጣችሁ። የሰው ፍቅር ይስጣችሁ። በሄደብችሁበት ሁሉም ተሰሚነት ይስጣችሁ። ዝቅ አትበሉ፣ ከፍ እንጂ ለብዙዎቹ የምትደርሱ ያደርጋችሁ። ሰጪ እንጂ ተቀባይ ያደርጋችሁ። የኔ ውድ ልጆች በጣም ነው የምወዳችሁ። የኔ ስስቶች በእውነት በጣም እወዳችኋለሁ። እናት አምጣ ታወጣለች፣ ግን እኔ እንጃ ከዛም በላይ ነው፣ ከልጆቼ በላይ ነው መሳሳላችሁ። ቅድስት ድንግል ማርያም ጠብቃችሁ። እንግዲህ ዛሬ በጣም 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 ከምላችሁ በላይ ደስ ብሎኛል። እንዲህ ሆና በማያታችን ተሽለዋል። እግዚአብሔር ይመስገን። ውዱ ባሏም እያለ ነበረ በየመንገዱ የሀይሚ ባል እያሉኝ ነበረ። አንቺም ደግሞ የቀመም የብሩክ ሚስት እንደሚሉሽ እያለ ነበረ። እግዚአብሔር አምላክ ደግሞ ለዚህ ወግ ማድረግ ያብቃን። ቀለበታቸው፣ ሽምግልናው፣ ሰርጋቸው ልናይ ያብቃን። በቅርብ ቀን ያደርግልን። ቅዱስ ገብርኤል የምስራች ይዞልን ይምጣ። ሳይውል ሳያድር የምስራች ይዞልን ይምጣ። ለዚህ ወግ ማድረግ እኛም ያደርሰን። የዚህ ፍቅር ብዙ ህዝብ ዋጋ ከፍሎለታል። ቤተሰው ተዘቅዝቆበታል። ቤተሰው ተሰድቦበታል። ቤተሰው ተረግጦበታል። የህትማሞች ፍቅር ጠፍተዋል። በሚዲያ ብዙ 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 የሆነበት ፍቅር ነው። ይሄ ፍቅር ቀላል ፍቅር አይደለም። እንዲሁ የመጣ ፍቅር አይደለም። የእግዚአብሔር እጅ ያለበት ፍቅር ነው። እውነቴ ነው የምላችሁ። ከቅርብ ከሩቅ ብዙ ጦር የተወረወረበት፣ ብዙ ክብሪት የተጫረበት ብዙ ነገር ነበረ። ትንሽ ክፍተት የሚፈጥሩ ብዙ 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 የሚፈልጉ ነበሩ፣ ግን አልተሳካላቸውም። ዛሬም ነገ ከውዱ ባለቤቷ ከውዱ ሚስቱ እግዚአብሔር አምላክ ወደፊት ረዥም እድሜ ሰጥቷቸው የልጅ ልጅ አይተው ቆርበው እውነት ደስ ብሏቸው የሚኖሩበት የሚመሩት ህይወት ያደርግላቸው። እግዚአብሔር አምላክ ደግሞ መጪ ዓመት ያሉበት ቤት ሳይሆን ሰፋ ያለ የራሳቸው ቤት የደመቀ ያበራ እንደ ፋኑስ ያበራ ነገር ይስጣቸው። የራሳቸው ሌላ የስራ በር ያልተጠበቀ ነገር ቅዱስ ገብርኤል ይስጣቸው። ቅድስት ድንግል ማርያም ተስጣቸው። ቸሩ መድኃኔዓለም ይስጣቸው። በእውነት በህይወታቸው ፈልገው ያጡት ነገር በቅርብ ቀን ያገኙት፣ ይደሰቱ። አገር የሚደሰትባቸው ልጆች ናቸው። እውነቴ ነው ምላችሁ፣ እኔ ከምላችሁ በላይ እና እግዚአብሔር አምላክ ይጠብቃችሁ የኔ ውድ ልጆች። ሁላችሁ እንደዚህ አይነት ባል ይስጣችሁ። ለባላችሁ ደግሞ እንደ ሀይሚ አስተዋይ ሚስት ያደርጋችሁ። እናንተንም እኛንም ደግሞ ያገባል። እግዚአብሔር በማስተዋል በእውቀት በጥበብ ይሙላል። እውነቴ ነው የምላችሁ። ከምንም በላይ የሰው ልጅ አስተዋይ ሲሆን አርቆ ሲያስብ ነገ ሲል ባገኘበት ቦታ እንደፈለገም ባይሆን ባገኘበት ቦታ እንደፈለገ አስቡ እስኪ። የመቼው በፊት ነው ቆይቷል። እኔ እየጠበቅኩት አንዱ ሊለክፈኝ ሲል የብሩክ ሚስት ናት፣ ተው አንተ የብሩክ ሚስት ናት ብሎ አለው እና
ያንተ እንትኖቹ አይጠፉም እያለችው ነበረ። በጣም ነው ደስ ያለኝ። እግዚአብሔር ነው የምላችሁ። ደግሞ ስለ ጠባሳው እኔ ልጅ ያለባት አንድ ጊዜ ምግብ ነው የምግብ ሽታ እኔ ጉበት ስጋ ብዙም አይደለሁም ጉበት አማረኝና ያ ጉበት አንድ ልጄ ናለች እና እሷ ላይ ትልቅ ነው ያለባት እግሯ ላይ ታች ታፋዋ ላይ ትልቅ አለባት የጉበቱ ምልክት። ዛሬ ሀይሚ ጣት የሚያክል አውራ ጣት የሚያክል አለብኝ እና ብሩኬም አለብኝ ያለ ነበረ። አንቺ ግን የሆነ ነገር ያገናኘናል እንዴ ያለ ነበረ። የኔ ስስቶች አንድ ናችሁ እኮ እናንተ ሁለቱም ቆንጂዬ ጥፍጥ ያላችሁ ማር የሆናችሁ የሚዲያ ድምቀት። ኧረ ዘመናችሁ ሁሉም ይድመቅ፣ ህይወታችሁ ሁሉም እንደ ፋኖስ ይብራ። እውነቴ ነው የምላችሁ ዘመን ህይወታችሁ ሁሉም እኔ ከምላችሁ በላይ እውነቴ ነው የምላችሁ። በቀኛው ሽረኛው ወጣችሁ ወረዳችሁ የሚላችሁ ወዳጅ መስሎ የሚቀናባችሁ ከእግራችሁ ስር ብትን እያደርግላችሁ እንደ ቅጠል ያራግፍላችሁ፣ እንደ ጠዋት ጤዛ እርግፍ እያደርግላችሁ። እውነቴ ነው የምላችሁ የኔ ስስቶች በጣም ነው የምወዳችሁ እና እውነቴ ነው የምላችሁ እህቶቼ። አንዳንዴ ከሀይሚና ከብሩክ ብዙ ነገር ተምረናል። ብዙ ነገር እንድናይ፣ ፍቅር እንድንማር፣ ሰላም እንድንማር። እውነቴ ነው የምላችሁ በብዙ መንገድ ሰላም ሳይሆኑ በብዙ መንገድ ተምረንባቸዋል። አሁን እግዚአብሔር ይመስገን ከአሁን በኋላ በቃ ይበለን። በቃ የሚቀኑ እኮ ብዙ አሉ ወዳጅ መስሎ ጉድጓድ የሚቆፍሩ ቤቱ ጋር ላባላቸው ቤቱ ጋር ላጣላቸው የሚሉ አሉ እና ማንም ግብስብስ ሚዲያ ላይ ብሩኬን አፈቅራለሁ ብሎ የሚያገኘው ወንድ አይደለም። ማንም ቀጠል እያሉ አንጀታቸው እያደረ ቅመሜ ደግሞ አንጀታቸው ላስ ያደረገችው በበረኪና አንቺ በፍቃሪ ሆነሽ እኔን ተፈቃሪ ሆኜ ያለ አንዱ ነው እኮ አንድ ጊዜ ኢትዮጵያ ሆኜ ነው እኮ መንገድ ላይ ባጃጅ ልይዝ ቆሜ ለከፋ አደርጋት አንቺም ተፈቃሪ ሆነሽ እኔም ተፈቃሪ ሆኜ ያላት እና ሲላት ምን ይጠበስ ስትለው በጣም ስማ አንቺ ነበረ በጣም ሰው ግን የምትሆኝኝ አይደለሽም ማለት። አሁን እንደው በሚዲያ በወረቀት አይታችሁ አፈቀርኩ የምትሉ የማታፍሩ እንዲሁ ብላችሁ የምትቀደዱ የስራ ነው አለኝ እንዲህ ነው አለኝ ስላላችሁ የሚቀየር ነገር የለም። የእነሱ ፍቅር ድሮ ገና ከልጅነት የተጀመረ ነው። ገና ከመጀመሪያ ገና ሳይተዋወቁ የተጀመረ ፍቅር ነው። እውነቴ ነው የምላችሁ። እግዚአብሔር አንድ አድርጓቸዋል። እግዚአብሔር አጣምሯቸዋል። አሁንም ታያላችሁ፣ በቅርብ ታያላችሁ። እፎይ ትላላችሁ፣ በቂታችሁ ትወጥቃላችሁ። በቂጣቸው እኔ እንጃ ግን ወልደው አብረው ቁጭ ብለው ልጅ አቅፈው ራሱ ብታዩ የምታምኑ አይመስለኝም። እንደው እኔ ማፍቃሪ ነኝ ሳትሉ አትቀሩ። እኔ ማፈቅራለሁ ብላችሁ ሳትመጡ አትቀሩ። እንደው ሚዲያው በቃ ተመቸኝ ብላችሁ ረተው። የሴት ማድረግ ይኖራችሁ፣ የሴት ወግ ይኖራችሁ፣ የሴት ክብር ይኖራችሁ። ይሄ ሚዲያ እኮ ነገ ይጠፋል። ይሄ ሚዲያ እኮ ነገ ይጠፋል። እውነቴ ነው የምላቸው። ተተናገራችን እንገባለን፣ ግን ድምጣችሁ ይሰማል እኮ ቤተሰቡ ይሰማዋል፣ ያውቀዋል፣ ባላችሁ ይሰማዋል፣ ፍቅረኛችሁ ይሰማዋል። ነገ እኮ ትናቆበታላችሁ። ነገ እኮ ክብር ታጡበታላችሁ። ከምንም በላይ ክብር ይበልጣል እኮ። እነዚህ ልጆች ለክብራቸው እንዴት እንደሚሆኑ እዩ፣ ለክብራቸው እንዴት እንደሚጠነቀቁ እዩ። ከምንም በላይ ክብር ይበልጣል። ክብር ማለት ትልቅ ነገር ነው። ክብር ማለት ክብራችሁ አትጡ። አብሶ ሴት ሆናችሁ ክብር ይኑራችሁ ለክብራችሁ። ክብር ማለት ቀላል አይደለም። ክብር ማለት ትልቅ ነገር ነው። ምን ነው ክብር አጣን? የሴትነት ክብር የሴትነት ማድረግ አጣ ነው። አንጣዋ ተው፣ ማድረግ ይኖረን፣ የሴት ማድረግ ይኖራል። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሰላም ነው። እንኳን አደረሳችሁ። ዛሬ ኪዳነ ምሕረት ናት። የአሸንዳ በዓልም እንኳን በሰላም